በአሳዛኝ ዜና ብሩኬ ውሳኔውን አሳወቀ። የብሩኬ ውሳኔ እዩብ አንድ ላይ እንድትኖር ፍቃድ አደረገ። የምር ያሳዝናል። ብሩኬ ጤነኛ አይደለም፣ ደህና አይደለም። ብቻውን አትተውትና ሀሰን ማለት ነው። ወንድሞችም ዝም እንደማትሉ ተስፋ እናደርጋለን። ብሩኬማ በጤናው እንዲህ አይነት ውሳኔ አይወስንም፣ አልጠበቅንም። የምር ያሳዝናል። ሀይሚዬ የኔ እናት ምን ሊሆናለሽ? ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያደረጋችሁም ለምትአበረታቱ ከልብ ነው የማመሰግነው። ዛሬ ስንጠብቅ ውለን መጥተዋል ሀይሚና ብሩኬ። ግን ያሳዝናል። የብሩኬ ውሳኔ በጣም ልብ የሚሰብር ነው። ቅመምዬን ትቷት ሂዷል። ጭራሽ ሁለት አማራጭ ሰጥቷል። ከአንደኛው አማራጭ አዲስ አበባ እንድትኖር እከራይልሻለሁ ቤት አላለም። ጭራሽ ብሩኬ ግን ጤነኛ ነህ አይደል? ሁለተኛው አማራጭ ደግሞ እዩብ አንድ ላይ እንድትኖር ውሳኔ አድርጓል። ብሩኬ ግን ልብህን ይመልስልሽ። እውነት የእውነት ከሆነ በጣም ልብ ይሰብራል። ቅመምዬስ ምን ላይ ትሆን? እኔ ምንና ምን ተባብለው ነው የሚኖሩት? አረ ወይኔ ልሳቅ ልዘን የምር። እና ሀይሚዬ የእኛ ጀግና ሴት የምር ውሳኔህን አሳውቀኝ፣ በቅቶኛ ጭቅጭቅ ደከመኝ እያለኝ ነበር። እኔ ልድከምልሽ ሀይሚዬ፣ ንጹህ አፍቃሪ ናት። ብሩኬ በዚሁ መካከል ቅመምዬ እንዳታጣት የምር ያሳስባልና ከዶራል ግን የሀይሚዬን ስሜት የሀይሚዬ ኦዲየንስ እህቶችን ብታስብልን አሪፍ ነበር። አይዶን ነው ስራ ሊሆን ይችላል፣ ግን ጥሩ አይደለም፣ ጤነኛ አይደለም ብሏል ሀሰንም። የምር አዎ ሀሰን ትክክል ነህ። እና ቅመምዬን አስከፍቶ እዩብን ማሳቅ ማስደሰት ምን ይሉታል? ብሩኬ ወደ ራስ ተመለስ፣ ጤነኛ ከሆንክ ማለት ነው። ጤናም ካነሰህ ደግሞ ጤናህን ይመልስልህ። የምር ለሀይሚዬ ይሄ አይገባትም። ስንት መስዋዕት የከፈልኩለትን ፍቅር እንደዚህ አንድ ቤት ማኑሬ እንትን አልልም ብላ ለሀይሚዬ እውነት አለት። የምር በጣም ያሳዝናል። የዛሬው የሰማነው ዜና እኛ አልጠበቅንም። ሀይሚዬ አንቺ ጋር ነው መኖር የምፈልገው፣ ከፈለግሽ ልጅሽ እንደፈለግሽ አድርጊያት ብሎ ይሄዳል ብለን ነበር። ጭራሽ የዩብን ቀኗን አድርጎታል ማለት ነው የምር። እና ጭራሽ እንድታቅፋትስ ለምን ትፈቅዳለህ ብሎታል ሀሰን። እውነቱን ነው የምር፣ መሆን የሌለበት ነገር ነው። ብሩኬ እሷ ናት ያቀፈችኝ እኔ ሂጄ መቻቀፍኳ ብሏል። እና ወይኔ በላቸዋለ ምን እየሆኑ እንደሆነ አይዶን ነው። ግን ሀይሚዬና ብሩኬ ወዴት እየሄዳችሁ እንደሆነ አታወቃችሁም። እናንተም ዶላር እያያችሁ ነው መሰል። አይዶን ነው ብቻ ስራ ሊሆን ይችላል። ግን ቅመምዬ እንደዚህ እሷን የሚያስከፋ ነገር ካሜራ ላይ ግግም ባትል አሪፍ ነው ለዶላር ብለህ ማለት ነው። ብሩኬ የድሮ ብሩኬን ይመልስልን። እና አንቺም ካልፈለግሽ እንደፈለግሽ አላለም ጭራሽ። እና ይሄ ውሳኔ አይደለም ብሩኬ፣ ተው ወደ ራስ ተመለስ። የማይሆን ነገር ነው የወሰንከው። ሀይሚዬ ማጣት አፈልግም አይደል? እኔም ማጣት አፈልግም አይደል ብላለች ቅመምዬ። እና እሷ የወደደና ያበደን አንድ ነው። እንዴት አንድ ቤት እንዴት ይሆናል? ሙስተሂል አይሆንም። እንደዚህ የሚሆን ነገር አይደለም። የማይሆን ውሳኔ በወስን አሪፍ ነው። ኦዲየንስን ተከትለህ ዝም ብለህ ሌላ ነገር ባገቡ አሪፍ ነው። ጨረቃዎቻችን እኛ በእንደዚህ አናቃችሁም የምር በፍቅር በመተሳሰብ እንጂ። እና ቅመምዬም ሀሰን ጋር ቀርታ ላይ አንተ ካሜራውን ዝጋኔ እከተለዋለሁ ሀሳቡን አስቀይረዋለሁ ብላለች። ሀይሚዬ ግን ትለያለሽ የምር። እኔ ብሆን የራሱ ጉዳይ ነው ምለው። እና ብቻ ለፍቅር ምን ያክል መስዋዕት እንደሚያስከፍል ታንቺ ብዙ ነገር ተምረን ነበር። አሁን ግን በዛ። እና ቅመምዬ ራስሽን ጠብቂ፣ ወደ ራስሽ ተመለሽ፣ ራስሽን ሁኚ። ከሊወሊ የምር ከሊወሊ ይላል። የዚህን ያክልማ እንደዚህ ጭንቀት ትበይለት። አንቺ የተቻለሽን አድርጌ። ፍቅር በሁለት ሲሆን ነው፣ ሁለቱም ሲጨነቅ ነው። ብሩኬ ጥመም ካለ ደግሞ አንቺም ግድ እንደዚህ ብለሽ እንትና ትበይ። የምር የዛሬው እንኳ በጣም የሚያስጠላ ውርድ ያለ ስራ ነው። ቅመምዬን የሚያሳዝን ስራ ነው የሰራው። እኔ እንጃ አይዶን ነው። ከካሜራ ጀርባ ፏፈሽ ትሉ ይሆናል እኮ ያኔ ካሜራ ላይ እንደዚህ ግግም እያለ ብሩኬ ማለት ነው። እና ህይወቴ እስትንፋሴ ናት እያለ ሲል ከድሞ እንደገና አሁን እንደዚህ ማለት ምን ይሉታል? እኛ እናምንም። እና የብሩኬ ውሳኔ ይሄ እንደማይሆን ተስፋ እናደርጋለን። ነገ አስቀይረው ብሩኬን ፏፈሽ እያለ ቅመምዬ እንደምመጣ ተስፋ አለን። እንደዚህማ የማይሆን ነገር ነው የምር። ኧረ የምር ያስጠላል። እና እዩብ ተብዬዋ የእኔ ቀብራራ አለማየሁ ጋር ልኖር ነው
እያለች ነው። ደስ ብሏታል፣ ግን ብዙም አትደስች እሺ። እኔ እናት መቼም አያደርገውም፣ መቼም አይሆንም። ያው ቅመምዬን አጥተህ ልጄ ጋር ልጄ እያለ ነው እና ልጄ ጋር እኖራለሁ ካልክ ያንተ ምርጫ ነው። ግን ልጅ ፍቅር አይሆንም፣ ፍቅር ትበልጣለች። ልጅ ደግሞ ቅመምዬ ትሰጥሃለች እና እንደዚህ ባታደርግ አሪፍ ነው። ብሩኬ የምር አልጠበቅንም። ያሳዝናል። የምናውቀው ብሩክ አይደለም የዛሬው ውሳኔ። አይዶን ነው ብቻ ቅመምዬ የራስሽን ሁኚ የኔ እናት ምን ሊሆነልሽ እና ሀይሚዬ እውነት የሚያፈቅራት የሚወዳት ከሆነ ሀሳቡ እንደምታስቀይረው ተስፋ እናደርጋለን። ቅመምዬ ፏፈሽ ብላ ደስ ብሏት እንደምመጣለን ተስፋ አለን። ነገ ኢንሻላህ ነገ ሳይበለን ሁልጊዜ ያልተጨረሰ ያልተቋጨ ርዕስ ነው ይዘው የሚመጡት። ምንም ማድረግ አይቻልም። ትዕግስትና ሶብር አድርጉ። ኦዲየንስ የምር ተረጋጉ። መቼም ቢሆን መቼም ሀይሚዬና ብሩኬ አይለያዩም። ኢንሻላህ ሀሳቡ እንደምታስቀይረው ደግሞ ተስፋ አለን። ብሩኬ ጤና ከሆነ እንደዚህ ሀሳብ እንዲህ አይነት ሀሳብ አያመጣም። የምር የአንዳንድ ኮሜንትና ኦዲየንስን ተከትለህ እንደዚህ ገደላ ትግባ ብሩኬ የምር እና ይሄንን አምነን መቀበል አንችልም። ቅመምዬ ተከፍታ ማየት አንችልም። ብሩኬ ተው የምር በኦዲየንስ ነው እዚህ የደረስከው እና በርታ አይዞህ ምናምን የሚሉ ካሉ አንዳንድ ኦዲየንሶች ወደ ራስ ተመለስ፣ አትስማ ማለት ነው። ብሩኬ የምር ብዙ ነገር አልፋችሁ ነው እዚህ የደረሳችሁት። ብቻ እንግዲህ ሰላማችሁን ፍቅራችሁ በቅርብ እንደሚመለስ እና ቤተሰብ የዛሬውን ውሳኔ አልጠበቅንም። የምር በጣም አዝነናል፣ ያሳዝናል። ቅመምዬ እንደዚህ ተከፍታ ጭራሽ እንደዛ ከፈለሽ ማድረግ ትችያለሽ፣ ከውሳኔው ከሁለት አንዱን ተቀበይ ግድ ነው እያላን ነበረ እና ብሩኬ የምር ግን እንደዚህ ማድረግ የለብህም ነበር። ከቅመም የሚበልጥ ነገር የለም እያልክ ስትል ነበር እና የድሮውን ብሩኬን ይመልስልን። የምር ለቅመም የሚሳሳውም ማለት ነው። እንደዚህ የኦዲየንስ እና የአንዳንድ ሰዎችን ደራ ገብተህ ሌላ ውስጥ ባገቡ አሪፍ ነው። ጨረቃዎች የእናንተን የሚመጥን ስራ አይደለም የሆኑ ስራ በጣም እግርግር ይላል ከእጅ አልፎ ማለት ነው። የምር በጣም የሚደብር የሚያስጠላ ስራ ነው እና ሀይሚዬና ብሩኬ ወደ መጥፎ እንትን እየሄዳችሁ ነው። እንደኔ አይዶን ነው እና ቤተሰብ ምን ትላላችሁ? የምር የሀይሚዬና የብሩኬ ጉዳይ ጉዞ ረጅም ነው። ብቻ ግን ብሩኬ ሀሳቡን ቀይሮ ቅመምዬ ጋር በሰላም በደስታ እንደሚመጡልን ተስፋ እናደርጋለን። መቼም እዩ ተብዬዋ ሀይሚዬ ጋር መኖር የለባትም። ምን ሲሆን ጥላትና ምንድን ነው የሚባለው? እና ፊ አማኒላ ሰላማችሁ ፍቅራችሁን የድሮ